ርሩ መልአክ ነህና ለሁሉ ምትራራ ርሩ መልአክ ነህና ለሁሉ ምትራራ ገብርኤል አዛኙ አንተ አውጣኝ ከመከራ ገብርኤል አዛኙ አንተ አውጣኝ ከመከራ አውጣኝ ከመከራ ገብርኤል አዛኙ አንተ አውጣኝ ከመከራ ሲቆሙ ከፊቴ ጋሻ ሆነኸኛል ጠባቂው አባቴ እሳተ ነበልባል ኃያል መልአክ ነህ ስምህን ሲጠሩ ፈጥነህ ትደርሳለህ ሩሩ መልአክ ነህና ለሁሉም ምትራራ ርሩ መልአክ ነህና ለሁሉ ምትራራ ገብርኤል አዛኙ አንተ አውጣኝ ከመከራ ገብርኤል አዛኙ አንተ አውጣኝ ከመከራ የመላእክት አለቃ አብሳሪ መልአክ ነህ የእኛ ዋስ ጠበቃ ቂርቆስና እናቱን ደርሰህ አዳንካቸው ከእግዚአብሔር ተልከህ ከሞት ሰወርካቸው ሩሩ መልአክ ነህና ለሁሉም ምትራራ ሩሩ መልአክ ነህና ለሁሉ ምትራራ ገብርኤል አዛኙ አንተ አውጣኝ ከመከራ ገብርኤል አዛኙ አንተ አውጣኝ ከመከራ እክድሃለሁ በዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበተ ሁሉ ላንተ ይገዛል። የአምላኮች አምላክ ነህ፣ የጌቶች ጌታ የንጉሶች ንጉሥ አንተ ነህ። የሥጋ የነፍስ ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን፣ ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። የሃይማኖት ጸሎት። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን በፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ በጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍት እንደተጻፈ በክብር በምስጋና ወደ ሰማይ አደረገ። በአባቱ ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣ። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ሕይወትን የሚሰጥ ከአብ የሰረጸ ጌታ ነው። ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ እንደተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሠሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋና በሰማይ ምድር የበላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማይ ከሚሆን ከቸር አባት ጋር አዳኝ ከሚሆን ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነናልና ለአብ ለወልድ ለመንፈስ ቅዱስ አንዴ ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዴ ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዴ ስግደት እሰግዳለሁ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን አምላክ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ተቀለበት መስቀልን እሰግዳለሁ። መስቀል ኃይላችን ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን ድነናልም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀልን ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ መጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱን በማምለክ ያጸናን ዘንድ እመቤታችን ጸሎታችን አሳርግልን፣ ኃጢአታችን ሁሉ አስተሰርይልን። በጌታችን መንበር ፊት ጸሎታችን አሳርግልን። ይህንን ውስጥ ላበላን፣ ይህን ጽዋ ላጠጣን፣ ምግባችን ልብሳችን ላዘጋጅልን፣ ኃጢአታችን ታገሰልን። ክብር ደግሞ ቅዱስ ሥጋውን ለሰጠን እስከዚህችም ሰዓት ላደረሰን ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ እያልን እንሰግድልሻለን፣ እንማልድሻለን። ከአዳኝ አውሬ ከክፉ አውሬ ታድኝን ዘንድ ተማልደሻለን። ስለ እናት ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችን ዛሬ ባርኪልን። አምላክን በድንግልና ያወለደች የእመቤታችን ማርያም ጸሎት ማርያም ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች። በመንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። የባህርያቱን መዋረድ አይተዋልና እነሆ ከዛሬ ጀምሮ ትውልዱ ሊያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራው ለእኔ አድርጓልና ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልም በክንዱ ያደረገ ለልባቸው ሀሳብ የሚሆኑት ፊተኞችን በታተናቸው። ብርቱዎቹ ከዙፋናቸው አዋረዳቸው፣ የተዋረዱትን ከፍ ከፍ አደረጋቸው። የተራቡትን በቸርነቱ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱንም እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረው ድርሳነ ሚካኤል
ልመናው አማላጅነቱ ከክፉ ቀንና ከፈተና ሰዓት ያድነን። በቀን ከሚወረወር ጦር በጨለማ ከሚሄድ ከልዩ ልዩ ወገን ለዘላለሙ ይሰውረንና ጌትነት የባህሪው የሆነ የንጉሥ ክርስቶስ መልአከ ኪዳኑ ቅዱስ ሚካኤል ያደረገው ተአምር ይህ ነው። በአንዲት ሀገር ውስጥ አንድ ሰው እንደነበረ ተነገረ። ይኸውም አማኒ እውነተኛ እግዚአብሔርን የሚፈራ ለነዳያን የሚራራ የሊቀ መላእክት ቅዱስ ሚካኤል አማላጅነት ተስፋ የሚያደርግ በየወሩ 12 ቀን ዝክሩን የሚያደርግና በእርሻ ስራ የተሰማራ ሰው ነበረ። ከዚህም በኋላ ይህ ሰው ያለበት ሀገር የምድሩ ፍሬ ሁሉ ጠፋ። እግዚአብሔርን የሚፈራ ሰው የሊቀ መላእክት ቅዱስ ሚካኤልን ዝክር እንግዲህ ምን አደርጋለሁ ብሎ አሰበ። ፈጽሞም ተቸገረ። ከቤቱም ከንብረቱም ምንም አልተረፈውም። ድሪቶ ለበሰ፣ ችግር ጸናበት። የሚበላው የሚጠጣ የሚለብሰው አጣ። የዕለት ምግብ እንኳ ቸገረው። ረሃብ ጸናበት፣ አዘነ። ኃይሉ ፈጽሞ ደከመ። የጠጅ ስካር እንደጣለው ሰው ሆነ። ከአልጋው ከመቀመጫ መነሳት ተሳነው። ከረሃቡም ብዛት የተነሳ አዝኖ ተኛ። እንደ ሞተ ሰውም ሆነ። በትሕትና ለሰው ፈጥኖ ደራሽ ነውና ለቸርነቱም ወሰን የለውምና በዛች ሰዓትና በዛች ዕለት ለሰው ምሕረትን የሚለመነ ሊቁ መልአክ ቅዱስ ሚካኤል ከሰማይ ወርዶ ወደ እርሱ መጣ። ያን ጊዜ ሊቀ መላእክት ቅዱስ ሚካኤል ባለጸጋ ለነበረ ለዚያ ሰው ተገልጾለት ዝክሬን የምትዘክር ወዳጅ ሆይ ስለምን ታዝናለህ ትተክዛለህ? ይለ አትዘጋይ፣ ልብህም ይጽና፣ ኃይልህም ፈጥነህ ወደ ባህር ዳርቻ ሄደህ መረብህን ጣል። እነሆ ከባህሩ ውስጥም በታላቅ ዓሣ ወጥቶ ይያዝልሃል። እግዚአብሔርን ክብርና ብልጽግናን ይሰጥሃል። እነሆ በውስጡም ብዙ በረከት ታገኛለህ። እኔም ከአንተ አልለይም፣ አንተ ጋር እሆናለሁ። ችላ አልንቅህም፣ ፈጽሞ ለችግር አልሰጥህም። የእግዚአብሔር ኃይልም ከአንተ ጋር ይኖራል አለው። ሊቀ መላእክት ቅዱስ ሚካኤል ይህንን ተስፋ ነግሮት ከቤቱ ተሰወረ። በፍጹም ክብርም ወደ ሰማይ አፍለቀ። ያም ሰው ከእንቅልፉ በነቃ ጊዜ ይህ ነገር ከእግዚአብሔር ዘንድ እንደተደረገ አወቀ። በነጋም ጊዜ መልአከ እግዚአብሔር ቅዱስ ሚካኤል እንደነገረው ፈጥኖ በመነሳት በችኮላ ወደ ባህር ዳርቻ ሄደ። ሊቀ መላእክት ቅዱስ ሚካኤል እንዳመለከተውም መረቡን በባህር ላይ ጣለ። በዚህም ጊዜ ታላቅ ዓሣ ከመረቡ ገባለት። አፉንም ከፍቶም በውስጡ በእሳት የተፈተነና ጽሩይ ወርቅን አገኘ። ከዚህም በኋላ ደስ ተሰኘ፣ እግዚአብሔርንም አመሰገነው። ፍጹም ችግርና ድህነት ይዞትን ሳለ ችላ ያላለው ሊቀ መላእክት ቅዱስ ሚካኤል እያመሰገነ ያንን ወርቅ ይዞ በፍጹም ደስታ ወደ ቤቱ ተመለሰ። ከዚህም በኋላ ከወርቁ አንስቶ የሊቀ መላእክት ቅዱስ ሚካኤልን ስዕል አሰራ። በአማረ በተወደደ ጌጥም አስጌጠው። በፍጹም ክብር መኖር ቅድስት ቤተ ክርስቲያን ውስጥ ሰቅሎ አኖረው። በየወሩ 12 ቀንም የሊቀ መላእክት ቅዱስ ሚካኤልን ዝክር እስከ ዕለተ ሞቱ ድረስ ሳያስተጓጉል ኖረ። የሊቀ መላእክት ቅዱስ ሚካኤል ፍጹም ልመናው ለዘላለሙ ከኛ ጋር ይሁን በእውነት አሚን። የሊቁ መልአክ የቅዱስ ሚካኤል ረድኤቱ በረከቱ ከኛ ጋር ለዘላለሙ ጸንቶ ይኑር አሜን 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 አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው።
ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ ባንቺ ተማጽናልና ለዘላለሙ አሚን አሚን። አንድ አምላክ ድርሳነ ገብርኤል ዘሚያዝያ። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም አምነን አብ ቢወልድ ቢያሰርጽ እንጂ የማይወልድ የማይሰርጽ፣ ወልድም ቢወልድ እንጂ የማይወልድ የማይሰርጽ፣ መንፈስ ቅዱስም ቢሰርጽ እንጂ የማይወልድ የማይወለድ የማያሰርጽ መሆኑን እየመሰከርን የቅዱሳን አማላጅነት ተቀብሎ የልመናቸውን ዋጋ የሚሰጥ እርሱን እግዚኦ እግዚአብሔር ንጉሠ ነገሥታት መላእክት የሚያመሰግኑት ስልጣናት ሁሉ የሚገዙለትን በማመን በወርኃ ሚያዝያ 19 ቀን የሚጸለይ የሚነበብ በእግዚአብሔር ፊት የሚቆም የቅዱስ ገብርኤል ድርሳን ይህ ነው። የዓለሙን ሁሉ መድኃኒት አምላክን ለወለደች ለሁላችን መመኪያ ለእመቤታችን ንጽሕት ቅድስት ድንግል ማርያም ያበሰረ የሊቀ መላእክት ቅዱስ ገብርኤል ኃይለ ረድኤቱ አገልጋዮቹ ከእኛ ጋር ለዘላለም ይኑር ለዘላለሙ አሚን። ስለ ወገኖቼ ኃጢአት ጀርባዬን ለግርፋት ፊቴን ለጽሕፈት ሰጠው ተብሎ በነቢዩ ኢሳያስ እንደተነገረ ጌታችን ኢየሱስ ክርስቶስ እኛን ለማዳን እንደ ሌባ ተይዞ እጁን የኋሊት ታስሮ በተቋጠረ ገመድ ጀርባውን ተገርፎ ፊቱን ተጻፍቶ የመስቀሉን መከራ ከተቀበለ በኋላ ዳግመኛም ነቢይ ሙሴ ሕይወታቸውን በእንጨት ላይ ተሰቅላ ታዩታላችሁ ብሎ ለእስራኤል እንደነገራቸው የእሾህ አክሊል ተቀናጅቶ በበትር ራሱን ተመታ። ዳግመኛ ነቢዩ ዳዊት እጅና እግሬን ቸነከሩኝ፣ በምግቤ ላይም ሐሞት ቀላቀሉበት፣ ለጥሜም መራራ ጠጡኝ ብሎ እንደተናገረ እጅ እግሩን ተቸክሮ ሐሞቱን ጠጥቶ ጽዋዕትወ መከራን ሁሉ ፈጽሞ በመስቀል ላይ ተሰቅሎ ነፍሱን ለሞት አሳልፎ ሰጠ። ጫፎቹ በአራት ማዕዘን በተያዘ መጋረጃ ላይ ስዕለ አራዊትን ስሎ እርድ ጫፍ ተብሎ የተፈቀደለት ሐዋርያ ቅዱስ ጴጥሮስ በሥጋ ሞተ፣ በመለኮት ግን ሕያው ነው ብሎ እንደተናገረ በመለኮቱ ሞት የሌለበት ኃጢአትን በሞቱ ያጠፋለት ዘንድ በሥጋ ሞተ። ብርሃን የሆነ እስራኤላዊው ሐዋርያ እርሱ የሁሉ ጌታ ሲሆን ልዑል ባሕርዩን ዝቅ አድርጎ እስከ ሞተ ድረስ እስከ ሞት የደረሰ ብሎ ተናገረ። ወደ ቀደመ ነገራችን እንመለስና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በምስጢር ተስፋ የሚያደርግ የአርማትያሱ ዮሴፍ ወደ ጲላጦስ በድፍረት ገብቶ የጌታችን ኢየሱስ ክርስቶስ ሥጋ ላውርድና ልቅበር ሲል ማለደ። ዳግመኛም ቀድሞ ሌሊት ወደ ጌታችን ኢየሱስ ክርስቶስ እየሄደ የሚማር ኒቆዲሞስ የሚባል መምህር አይሁድ መጥቶ በተቸነከሩ እጆቹ እግሮቹ ትኩስ ደም የተንጠባጠበ ሁለቱ በአንድነት ከመስቀል ላይ አውርደው በንጹሕ በፍታ ገንዘው በአዲስ መቃብር ቀበሩት። በዚያም 3 መዓልት 3 ሌሊት ቆየ። ከዚህም በኋላ የቤተ መቅደስ አፍርሱት፣ በሦስተኛው ቀን እሠራዋለሁ ሲል ለአይሁድ እንደነገራቸው ኃይለ መለኮቱ በሦስተኛው ቀን ተነሳ። መቅደስ የተባለው ሰውነቱ ነው። ከሳምንቱም በመጀመሪያይቱ ቀን አይሁድ ማለት
ማርያዳ፣ መግደላዊት ማርያምና ሌሎችም አንስት መቃብሩን ሲመለከቱ የመመኪያችን ዘውድ የእመቤታችን ንጽሕት ቅድስት ድንግል ማርያም ልጅ የጌታችን የመድኃኒታችን የአምላካችን ኢየሱስ ክርስቶስ ሥጋውንም ሽቶ ሊጠጡ መጡ። ያን ጊዜ ብርሃናዊው ሊቀ መላእክት ቅዱስ ገብርኤል እንደ በረድ ነጭ የሆነ ልብስ ለብሶ የመቃብሩ አፍ ላይ ተቀምጦ ታያቸው። እነሱም ባዩት ጊዜ እጅግ ፈሩ። የመቃብሩ ጠባቂዎችም በወንጌል እንደተነገረው ከግርማው የተነሳ እንደ በድን ሆኑ። እነሆ በዚያን ጊዜ መልአከ እግዚአብሔር ከሰማይ ወርዶ ያችን ደንጊያ ገልብጦ በላይዋ ላይ ተቀምጦ ነበረ። ከባድ መነዋወጥ ሆነ። ሴቶቹን ግን እናንተስ አይዟችሁ፣ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁ። እርሱ ከዚህ የለም፣ ተነስቷል። መነሳቱንም ለደቀ መዛሙርቱ ሄዳችሁ ንገሩ ብሎ አዘዛቸው። ይህንንም ቃል በሰሙ ጊዜ በፍጹም ደስታ በፍጥነት ሄደው ለደቀ መዛሙርቱ ነገራቸው። ዳግመኛም ጌታችን ከሙታን ተለይቶ ከተነሳ በኋላ በአርባኛው ቀን ወደ ሰማይ በሚያርግበት ጊዜ ሊቀ መላእክት ቅዱስ ገብርኤል መኳንንት ደጆቹን ከፈቱ። በፍጥረት ፊት የተዘጉ በሮችም ሁሉ ይከፈቱ፣ የክብር ባለቤትም ይግባ ብሎ በታላቅ ቃል አሰምቶ ተናገረ። እነሱም የክብር ንጉሥ ማን ነው አሉት። መልአከ ምስጢር ቅዱስ ገብርኤልም የሰውን ሥጋ በመልበስ የሞትን ስልጣን ሽሮ በሲኦል ያሉትን ነፍሳት ሁሉ ማርኮ ወደ ቀደመ መኖሪያው የወጣ የክብር ንጉሥ እርሱ ኃያል እግዚአብሔር ነው አላቸው። ይህንንም በሰሙ ጊዜ ደስታቸውን በእልልና በምስጋና ገለጹ። ነጋሪት እየጎሰሙ እምቢልታ እየነፉ ተቀበሉት። በባህሪው የማይታይ በሥጋ የተገለጸ እርሱን በግልጥ አይተው ከደም ግባቱ የተነሳ አደነቁ። የፊቱን ብርሃን ለማየት ሲመኙ የኖሩና በመለኮትነቱ እሳት እንዳይቃጠሉ በመብረቅ መጽሔት ፊታቸውን ሲሸፍኑ የነበሩ ቅዱሳን መላእክት አዩት። ምዕራፍ 2 ከአምላክ መንፈስ ቅዱስና ከቅድስት ዮርዳኖስ ማኅፀን የተወለዳቸውን ሥጋውን በመብላት ደሙን በመጠጣት ያደጋችሁና እናንተ ሰማያዊ መንግሥት ልጆች ሆይ አስተውሉ፣ ተመልከቱ። ይኸውም ተሰጥቶ የማያልቅ የዘላለም መሥዋዕት ነው። ራሱ መሥዋዕት አቅራቢ ሊቀ ካህናት ሲሆን ስለ ኃጥአን ቤዛ የተሰዋ ንጹሕ በግ በመለኮቱ ከአባቱ ከመንፈስ ቅዱስ ጋር መሥዋዕት ተቀባይ ነው። የሊቀ መላእክት ቅዱስ ገብርኤል ቸርነቱ ብዛትና የምስጋናው ክብር እጅግ ድንቅ ነው። የጌታን ወደ ምድር የመጣበት ዜና በምድር ለሚኖሩ ሰዎች አስቀድሞ የምስራች እንደነገራቸው ኋላም አምላክን ወደ ሰማይ የማድረጉን ዜና በሰማይ ለሚኖሩ መላእክት ምስራች የነገራቸው እርሱ ነውና አሁንም በእርሱ ስም ለችግረኞች ወንድሞቻችን በመራራት ምጽዋትን እያደረግን በፍጹም ልቦናችን እንውደደው፣ እናክብረው። ድሃውን ሆማዳሪውን የሚጎበኝ የተመሰገነ ነው። እግዚአብሔር ከክፉ ቀን ያድነዋል ሲል ነቢዩ ዳዊት እንደተናገረ ባለጸጋም ቢሆን ድሃም ቢሆን በችሎታው መጠን ባደረገው በጎ ሥራ በመጨረሻው የፍርድ ቀን ምሕረት ትጠብቀዋለችና። ጌታችንም በወንጌል የሚራሩ የተመሰገኑ ናቸው፣ እነሱም ይራሩላቸዋል ብሏል። በግብረ ሐዋርያት ከሚቀበል ይልቅ የሚሰጥ የተመሰገነ ነው ብሎ ተጽፏል። የሚስጥረ ሥጋዊው መልእክተኛ የሆን ዘንድ እግዚአብሔር ከመላእክትም ሁሉ በወደደውና በመረጠው
ቃል ኪዳናትን አድሎን የምስጋና በረከት ለማግኘት ያብቃን። የሊቀ መላእክት ቅዱስ ገብርኤል ጸሎቶ በረከቶ በእኛና በሁላችን ሕዝበ ክርስቲያን ላይ ይሁን ለዘላለሙ አሚን 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 አሚን። የሊቁ መልአክ የቅዱስ ገብርኤል ረድኤቶ በረከቶ ቃል ኪዳኑ ከእኛ ጋራ ለዘላለም ጸንቶ ይኑር አሚን። ምዕራፍ 3 አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም በማመን የተጻፈ የተራድኦ የቀደሞ የእግባብ አለቃቸው የሆነ የሊቀ መላእክት ቅዱስ ገብርኤል ድርሳን ይህ ነው። የምስራች መልእክቱን ለማብሰር ወደ ገሊላ እርግብ እመቤታችን የተላከ የማይጠልቅ የማያልፍ የአርያም ፀሐይ መንገድ ጠራጊ የብርሃን ኮከብ መላከ ተአምራቱን ብዛት እንናገር ዘንድ በማስተዋል ለመጻፍ እጀምራለሁ። በአንደበቴ እናገራለሁ፣ በሕሊናዬ እመሰክራለሁ። በእኔና በዚችም ነዋር ላይ የሚሰሙትም ሕዝብ ሁሉ ላይ የተአምራቱ ኃይል ይገለጻል። የቸርነቱ ብዛት በእኔ ላይ እጥፍ ድርብ ሆኖ ይደር፣ በእኛ ላይ እጥፍ ድርብ ሆኖ ይደር ለዘላለሙ አሚን። የቅዱስ ገብርኤል ወዳጆች አብራሲትና ልጆ በጎዳና ሲገሰግሱ የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል ተገልጾ በፍጹም ትኖሩ ዘንድ ከዚህ ተነስታችሁ ወደ ምድረ ግብፅ ሂዱ ብሎ ነገራቸው። እነርሱም ፈጥነው ተነስተው ሊቀ መላእክት ቅዱስ ገብርኤል ፍዩም እስኪደርሱ ድረስ መንገዱን እየመራቸው ምግባቸውን እየመገባቸው አደረሳቸው። በዚያ የሚኖሩትን ቦታ እስራኤል የተባለ ከያዕቆብ አውራጃ ውስጥ አሳያቸው። በዚህም የሚኖሩት ቤት ሰጥተው ተቀመጡ። ወደ እነርሱ ለሚመጣ ሕመምተኛ መድኃኒት እያደረጉ ብዙዎቹን ይፈውሱ ነበረ። ከሀገሩ ሰዎች ብዙዎቹ ወደ እነርሱ ዘንድ መሰብሰብ ጀመሩ። የመድኃኒት አዋቂነታቸው ዝና በገጠርም በከተማም ተሰምቶ ነበረ። ወደ እነሱ የሚመጡት ሰዎች ሁሉ ከወዴት መጥታችኋል እያሉ ይጠይቋቸው ጀመረ። እነርሱም እኛስ የቆሬር ልጆች ነን እያሉ ይመልሱላቸው ነበረ። በዚህም ጊዜ በዚያው ሀገር ደብረ ንቅሎን የተባለው ቦታ 1 ዓመት ከ5 ወራት ከተቀመጡ በኋላ በዚያው ወራት ባለመድኃኒቱ አባታቸው አብራሴት ሞተ። ባለመድኃኒቱ አብራሴት ግን እዚህ ዓለም በሞት ከመለየቱ በፊት 3 ልጆቹን ጠርቶ ይህንን ሕፃን ልጅ ጠብቁት አደራ፣ ስለሱ ብዙ ክብር ይሰጣችኋል ብሎ የኑዛዜ ቃሉን ከሰጠ በኋላ ሕይወቱ አለፈች። ልጆቹም ገንዘው በመድኃኒት አዋቂነታቸው ከተከተሏቸው ወዳጆቻቸው ጋር አለቀሱለት። ብዙውን ጊዜ መላእክት በየስማቸው እየጠሩ ቃል ኪዳን እያስገቧቸው ስለነበረ እነሱም ወደ እርሱ እየመጡ ፍላጎታቸውን ያሟሉላቸው ነበረ። በአንድና የተወቀነም በአዳራሹ በስተ ምዕራብ በኩል እንደ ልማዳቸው መድኃኒትን ሲያዘጋጁ ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል አምላክን ከወለደች ከተመረጠች እመቤታችን ቅድስት ድንግል ማርያም ጋር እነሆ በድንገት ተገለጹላቸው። እመቤታችንም እዚህ ምን እየፈለጋችሁ አላችሁ አለቻቸው። እነርሱም አምላክን የወለድሽ እመቤታችን ሆይ ብዙ ሀብት ወርቅም ብርም የከበረ ዕንቁም አለን፣ ነገር ግን ወራሽ ስለሌለን ጥቂት የረድኤትሽን ወተት ብናገኝ ከዘላለም ሞት እንደምንድን ተስፋ እናደርጋለን ሲሉ መለሱላት። ድንግልም ይህንን በሰማች ጊዜ ሊቀ መላእክት ቅዱስ ገብርኤልን ይህንን የተንኮልና የክፋት የመሰሪነት ስራቸውን እንዲተው ይገስጻቸው ዘንድ አዘዘችው። ጎልማሳው አሁንም ይህንን በወንድሞቹና በራሱ ላይ የታዘዘውን
ቁጣን በተመለከተ ጊዜ ስህተቱን አውቆ አቤቱ ሁሉን የምታማልድ ቅዱስ ገብርኤል ሆይ ስለ አእምሯችን ጉድለት ስለ በደላችን ብዛት እንዳይፈረድብን እለምንሃለሁ በማለት ከእግሩ ስር ወድቆ ተማጸነ። ዳግመኛ ሊቀ መላእክት ቅዱስ ገብርኤል ሆይ እነሆ ዛሬ እኛን ለማዳን እግዚአብሔር ወደዚህ ዓለም እንደመጣ ተረድተናልና ይቅር በለን እያለ ለመነ። ሊቀ መላእክት ቅዱስ ገብርኤል ሆይ ይህም የሕያው እግዚአብሔር ልጅ እንደሆነ ዛሬ እናምናለን። ሊቀ መላእክት ቅዱስ ገብርኤል ሆይ ዛሬ ኃጢአታችን ታድነን ዘንድ እንለምንሃለን። ሊቀ መላእክት ቅዱስ ገብርኤል ሆይ ከዲያብሎስ አገዛዝ ዛሬ ነፃ አውጣን። ሊቀ መላእክት ቅዱስ ገብርኤል ሆይ ከጠላታችን ሴጣን ባርነት ዛሬ አላቀን። ሊቀ መላእክት ቅዱስ ገብርኤል ሆይ ከሞተ ኃጢአት ዛሬ አድነን። ሊቀ መላእክት ቅዱስ ገብርኤል ሆይ ከዚህ ዓለም ነውረ ኃጢአትና ርኩሰት ነፃ አድርገን። ሊቀ መላእክት ቅዱስ ገብርኤል ሆይ አምነንብሃለሁና እነሆ የጌታዬ ታማኝ ባሪያ እሆናለሁ። ከልጅነቴ ጀምሮ እስከ ዛሬ ድረስ ስትጠብቀኝ ኖረሃል። በዚህች ዕለት እንዳትቀስፈኝ እማልድሃለሁ። ሊቀ መላእክት ቅዱስ ገብርኤል ሆይ የንጉሥ ወታደር በጌታ ፊት የውሻ ገዳይ ይጥል ዘንድ አይገባውም። ሊቀ መላእክት ቅዱስ ገብርኤል ሆይ በእውነት እናገራለሁ፣ እነሆ እኛ ከአራዊትና ከእንስሳ ከሰውም ፍጥረት ሁሉ የረከስን ሆነናል። እርሱ የፈጠራቸውን ጌታ ያውቃልና። እኔና ወንድሞቼ ግን ዓለሙን ሁሉ የፈጠረውን አምላክ ትተን አምላክነት ለሌላቸው ርኩሳን አማልክት ተገዛን፣ ፈቃዳቸውንም ፈጸምን። ሊቀ መላእክት ቅዱስ ገብርኤል ሆይ ከኃጢአታችንና ከእምነታችን ጉድለት የተነሳ ለፈጣሪያችን ሰውነታችንን ስላላስገዛም እንደ በድን የሚቆጠር በረከስና በከረፋ ስጋችን ላይ ንጹሕ ጦርን በእኛ ላይ አታውርድብን። እኛን ለተሸከመች ማኅፀን ወዮላት። እንደ መቃብር በደፈነችን በተሻለን ነበረ። ተወልጄ የዚህን ዓለም የፀሐይ ብርሃን ላየው ለኔ ወዮልኝ እንጃ። ይህ ታላቅ ኃጢአት ከሥጋዬ ጋር ተጣብቆ እንዳይኖር እሰጋለሁና እኔና ወንድሞቼ ላይ ይህ መቅሰፍት ይወገድልን። ጎልማሳው አሁንም እኛ ሟቾች ነን፣ ነገር ግን አንዳችን እንኳ በጎ ሥራ የለንም እያለ ይህንን የመሰለውን ሁሉ እየተናገረ ከሊቀ መላእክት ከሊቀ መላእክት አንዱ በሆነው ከሊቀ መላእክት ቅዱስ ገብርኤል ፊት ይሰግድ ጀመረ። ከዚህም በኋላ ቅድስት ድንግል የሁላችን እመቤት የአምላክ እናት ድንግል ማርያም በርኅራኄ ፍጹም ይቅርታን ያደርግላቸው ዘንድ ሊቀ መላእክት ቅዱስ ገብርኤልን አዘዘችው። ከዚህም በኋላ ከወደቁበት አንስቶ ፍርሃትና ጭንቀትን አስወገደላቸው። በዚያን ጊዜ አሁንና ወንድሞቹ ሊቀ መላእክት ቅዱስ ገብርኤል ሆይ በአምላካችን በእግዚአብሔር ዘንድ ምሕረትን አገኘንስ እስከ ዕለተ ሞታችን ድረስ አገልጋይ ለመሆን ዝግጁ ነን አሉ። ቀድሞ ለርኩሳን አማልክት ስንገዛ በመኖራችን ድንጋጤ አድሮብን ነበረ። ዛሬ ግን ነፃ አውጣን። እንሆ ዛሬ የሚያመሰግኑ መዘምራን ማህበርና ከታመኑ ከጌታችን ኢየሱስ ክርስቶስ ወገኖችም ጋር አንድ ሆን። እነሆ ዛሬ ከኃጢአት ሞት አምልጠን ነፃነትን አገኘን። የምሕረት አምላክ በሆነ በጌታችን በኢየሱስ ክርስቶስ በማመናችን ቤተሰቡ ሆን። ዳግመኛም ከአስማተኝነታችንና ከሌላውም ሁሉ ተላቀን በዚህ እኖራለን። ከሞት ኃጢአት ታድን ዘንድ አማላጅነት ለይቅር ባይነት ለፍጹም ገናናነት ክብር ያለኝን ሁሉ ላንተ እሰጣለሁ አለ። ሊቀ መላእክት ቅዱስ ገብርኤልም በውኑ እኔ እንደዚህ
ጨፍራ ነኝን? ወይም እንደዚህ ዓለም ሰው የዚህን ዓለም ገንዘብ ሀብት የምፈልግ ነኝ? ዳሩ ግን እኔ ፍቃድ ሁልጊዜ መታሰቢያ የሚደረግባት ስሜ የሚጠራባት ሕንፃ ቤተ ክርስቲያን በዚች ስፍራ እንድትሰሩ እንጂ እኔ የሚያስፈልጋቸውን ሁሉ እሰጣቸዋለሁ። ጌታዬ ንጉሴ ኢየሱስ ክርስቶስም ኃጢአታችሁን ይቅር ይላችሁ ዘንድ እማልደዋለሁ አላቸው። እነሱም ጌታችን ሆይ ያዘዝኸንን ሁሉ ፈጥነን እናደርጋለን አሉት። ከዚህም በኋላ ከእነርሱ ተሰውሮ ወደ ሰማይ ወጣ። የሊቀ መላእክት ቅዱስ ገብርኤል ጸሎቱ በረከቱ ከሁላችን ጋር ለዘላለሙ ይኑር አሚን አሚን። የሊቁ መልአክ የቅዱስ ገብርኤል ረድኤቱ በረከቱ ከእኛ ጋር ለዘላለም ጸንቶ ይኑር ይጠብቀን። አሁንም በረድኤቱ አዎ ይጠብቀን። አሁንም በጠላታችን ላይ በዲያብሎስ ላይ ሰይፉን ያንሳልን። ከዲያብሎስ ግዞት ነፃ ያውጣን። ከዲያብሎስ ከሴጣን ባርነት ያላቀን። ከዲያብሎስ ከሴጣን ግዞት ከሴጣን ባርነት ነፃ ያውጣን። አዎ ነፃ ያውጣን። አዎ ነፃ ያውጣን። ስለ እግዝእትነ ለማርያም ይፈጽምልን። ስለ እግዝእትነ ለማርያም ይፈጽምልን። ስለ እግዝእትነ ለማርያም ሲል ይፈጽምልን። አሜን ይሁንልን። አሜን ይደረግልን። አሜን ይሁንልን። አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ሆነ። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡሩክ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ቡሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ የሰጣን ምሕረትን ለምኝልን፣ ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሚን አሚን አሚን። ተአምረ ኢየሱስ ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጳውሎስም ወደሚገደልበት ቦታ በደረሰ ጊዜ እርሱን ተከትለው የሄዱ ብዙ ምዕመናን በዚያ ስላየ ከቅዱስ ወንጌል ስለ ጽድቅ ስደትና መከራን የሚቀበሉ ልዑላን ክቡራን ናቸው፣ መንግሥተ ሰማያት የእነርሱ ናትና በማለት አስተማራቸው። ዳግመኛም እናንተም እንዲሁ በሃይማኖታችሁ እስከ ሞት ድረስ ጸንታችሁ ቆዩ። እነሆ እኔ ሃይማኖቴን ጠብቄ ሩጫዬን ስለፈጸምኩ በጌታዬ በኢየሱስ ክርስቶስ እጅ የክብር አክሊል ተዘጋጅቶ ሲጠብቀኝ እመለከታለሁ። እግዚአብሔር ከሁላችሁ ጋር ይሁን ብሎ አሰናበታቸው። ይህንንም ሲናገር የመከራውንና የስደቱ ሌሊት አልፎ የደስታና የሰላም ቀን መምጣቱ ተገልጾ ይታየው ነበረ። ዳግመኛም ቅዱስ ጳውሎስ ወደ ሰማይ አቅንቶ የእግዚአብሔርን ክብር ይመለከት ነበር እንጂ ተቆርጦ የሚገደልበትን ሰይፍ ወይም ደሙ የሚፈስበትን መሬት አይመለከትም ነበረ። የፈጣሪው ኢየሱስ ክርስቶስ ፍቅር በልቦ ውስጥ ፈልቷልና። ይልቁንም ያዕቆብ መሰላል ተተክሎ የእግዚአብሔር መላእክት ሰማዕታትና ጻድቃን ሁሉ ሲወጡበትና ሲወርዱበት ይታዩት ነበረ። ከዚያም ከመካከላቸው ተገኝቶ እነሱ ጋር ለመተባበር በጣም ይቻኮል ነበረ። ዳግመኛም ጌታ ኢየሱስ ክርስቶስ በቅዱስ ወንጌል ስለ ስሜ መከራ የተቀበለውን በመጨረሻይቱ ዕለት የዘላለም ሕይወትን ያገኝ ዘንድ እኔ ያስነሳዋለሁ ያለው ቃል በጉልህ ተጽፎ በፊቱ ይታየው ነበርና የሞት ግርማ
ፈጽሞ አላስፈራውም፣ አላስደነገጠውም። በገዳዮቹም በእጅ ሰይፍ ሲመዘዝ የሞት ጥላ ዙሪያውን በከበበው ጊዜ ጌታ ኢየሱስ ክርስቶስ የሚሰጠውን የጽድቅ አክሊል ለመቀበልና ጌታውን በአየር ላይ ለመገናኘት ዳግም ምጽአት የደረሰ መስሎ ታየው። ከዚህም በኋላ አንገቱን አመቻችቶ በሰጠኝ ጊዜ የታዘዘው ወታደር ቀርቦ ራሱን ከአንገቱ ላይ ቆርጦ ለብቻው ጣለው። እርሱም ፍጻሜ ሰማዕቱ ሆኖ የክብር አክሊል ተቀናጀ። በዚያም እንደ ቀስተ ደመና ያለ ብርሃን ወርዶ በጳውሎስ ራስና በቀረው አካሉ ላይ በራ። ከሰማይም እንደ ነጎድጓድ ባለ ድምፅ ጳውሎስ ምርጥ ዕቃ፣ ጳውሎስ ታማኝ፣ ጳውሎስ ታማኝ ወዳጅ፣ ጳውሎስ እውነተኛ ምስክር የሚል ቃል ተሰማ። በዚያም የተሰበሰቡ አርማውያንም የክርስቲያን ሁሉ ከዚህ የሚያስደነግጥ ቃል የተነሳ በግንባራቸው ፍግም እያሉ ወደቁ። ነገር ግን መንፈስ ቅዱስ በቸርነቱ ከወደቁበት አንስቶ ስላጸናቸው ከእንቅልፍ ብርሃን ከእንቅልፍ ብልህ እንደሚል ነቁ። ከዚያም ከጌታ ኢየሱስ ክርስቶስ ተአምራታዊ ኃይል የተነሳ ሁሉም ሕዝብ፣ መኳንንቶቹ፣ የጦር አለቆቹና ወታደሮቹም ሳይቀሩ በክርስቶስ አመኑ። ምስጋና ለዘላለሙ ገንዘቡ የሚሆን እግዚአብሔርንም አመሰገኑ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። የጌታችን የአምላካችን የፈጣሪያችን የኢየሱስ ክርስቶስ ይቅርታው፣ ምሕረቱ፣ ቸርነቱ ከእኛ ጋር ጸንቶ ይኑር። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎንህ ከፈሰሰውና ከእግሮችህ ከወረደው ደም ጋራ ለፍርድ በመጣ ጊዜ ነፍሴን በክብርት እጅህ አደራ አስጠብቃለሁ። ራስህን በበትር የተመታውና እንደ ባሪያ ጥቂት ገንዘብ የተሸከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቆሙልኝ። አቤቱም ቅድመ ዓለም የነበርክ ዛሬም ያለ የዘላለም በአንድነት ጸንተህ የምትኖር አምላክ ሆይ ለክቡር መስቀልን ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንላለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንላለን። ታኦጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። እንግዱ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በዕፀ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላችኋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስን፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዴዎስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶሱ ያዕቆብ፣ እኛን ልጆቻችሁን በሰጣችሁ ስልጣን ባርኩን። በፍጥረቱ ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ሥጋን ለምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት እልፈት የሌለብህ ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ። አሜን፣ 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 አሜን። ጌታችን አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በምሕረትህ ማረን፣ በቸርነትህ ጠብቀን። ኃጢአት በደላችን ደምስስልን፣ ኃጢአት በደላችን ይጣልልን፣ ኃጢአት በደላችን ይፋቅልን፣ ኃጢአት በደላችን ይደምሰስልን፣ ኃጢአት በደላችንን ደምስስልን። ስለ እናትህ ስለ እግዝእትነ ለማርያም ስለ እናትህ ስለ እግዝእትነ ለማርያም ስለ እናትህ ስለ እግዝእትነ ለማርያም ከክፉ ጠብቀን፣ ከዲያብሎስ ከአሪዎስ ነፍሳችንን እንዳያገኛት ሰውረን፣ 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 አድነን፣ ጠብቀን። ይሁንልን፣ ይደረግልን፣ ይሁንልን፣ ይደረግልን፣ ይሁንልን፣ ይደረግልን፣ ይሁንልን፣ ይደረግልን። አባታችን ሆይ
በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋ የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሜን። ሚያዝያ 19/2018 ዓመተ ምህረት የሚከበሩ የቅዱሳን በዓላት። ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ስምዖን ሰማዕት አርማንያዊ፣ በረከታቸው ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። ሁለተኛ 150 ቅዱሳን ሰማዕታት የስምዖን ማህበር፣ በረከታቸው ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። ወራዊ የቅዱሳን በዓላት፣ አንደኛ ቅዱስ ገብርኤል ሊቀ መላእክት፣ እሰይ በረከቱ ቃል ኪዳኑ ከኛ ጋር ጸንቶ ይኑር። ሁለተኛ ቅዱስ ኤስድሮስ ሰማዕት፣ እሰይ በረከታቸው ቃል ኪዳናቸው ከኛ ጋር ጸንቶ ይኑር። ሶስተኛ አቡነ አብየ እግዚእ ጻድቅ፣ በረከታቸው ቃል ኪዳናቸው ከኛ ጋር ጸንቶ ይኑር። አራተኛ አቡነ ስለ ኢየሱስ፣ በረከታቸው ቃል ኪዳናቸው ከኛ ጋር ጸንቶ ይኑር። አምስተኛ አቡነ ዮሴፍ ብርሃነ ዓለም፣ በረከታቸው ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሚያዝያ 19 በዚህች ቀን የአርማንያው ሰው የፋርስ ኤጲስቆጶስ የከበረ ስምዖን በሰማዕትነት አረፈ። ከእሱም ጋር 150 ሰማዕታት አረፉ። በረከታቸው ቃል ኪዳናቸው ለዘላለሙ ከእኛ ጋር ጸንቶ ይኑር። አሜን ይሁንልን፣ አሜን ይደረግልን፣ አሜን ይሁንልን፣ አሜን ይደረግልን፣ አሜን አሜን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽነናልና ለዘላለሙ አሜን 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 ይሆንልን፣ አሜን ይደረግልን፣ አሜን ይሆንልን፣ አሜን ይደረግልን፣ አሜን ይሆንልን፣ አሜን ይደረግልን። እናታችን እግዝእትነ ለማርያም ቤዛዊት ዓለም ጥላሽን ስጭን ጣይብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሳችንን ጠብቃት ያዛ። መንፈስ ቅዱስ ቅዱስ ጰራቅሊጦስ ውረድልን፣
መንፈስ ቅዱስ ውረድ፣ መንፈስ ቅዱስ ውረድ፣ መንፈስ ቅዱስ ውረድ። እርኩስ መንፈስ ተሰደድ፣ እርኩስ መንፈስ ተሰደድ፣ እርኩስ መንፈስ ተሰደድ። ከእኛ ለቀህ ውጣ፣ ተሰደድ። ሊቁ መልአክ ቅዱስ ሚካኤል እርዳይ ተራዳይ ፈጥነ ድረስልኝ። ሊቁ መልአክ ቅዱስ ገብርኤል በዕለተ ቀን ተአምረን ግለጽልኝ፣ ድረስልኝ። ሊቁ መልአክ ቅዱስ ሩፋኤል በዕለተ ቀን ፈጥነ ድረስልኝ። ሊቁ መልአክ ቅዱስ ራጉኤል እርዳይ ተራዳይ ፈጥነ ድረስልኝ። ሊቁ መልአክ ቅዱስ ፋኑኤል እርዳይ ተራዳይ ፈጥነ ድረስልኝ። ሊቁ መልአክ ቅዱስ ኡራኤል እርዳይ ተራዳይ ፈጥነ ድረስልኝ። ቅዱሳን መላእክት ፈጥናችሁ ድረሱልኝ። 99 ነገደ መላእክት ፈጥናችሁ ድረሱልኝ። 40 እንስሳ ኪሩቤል እርዳይ ተራዳይ፣ 24ቱ ካህናተ ሰማይ ሱራፌል እርዱኝ ተራዱኝ። ሰማዕቱ ቅዱስ ጊዮርጊስ ፈጥነ ድረስልኝ። ሰማዕቱ ቅዱስ መርቆሬዎስ ፈጥነ ድረስልኝ። ሰማዕቱ ቅዱስ ገላውዴዎስ ፈጥነ ድረስልኝ። ሰማዕቱ ቅዱስ ቴዎድሮስ ፈጥነ ድረስልኝ። ሰማዕቱ ቅዱስ ፋሲለደስ ፈጥነ ድረስልኝ። ሰማዕቱ ቅዱስ ቂርቆስ ፈጥነ ድረስልኝ። ሰማዕቷ ቅድስት አርሴማ 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 ቅድስት ፈጣኗ ሰማዕት ፈጥነሽ ድረሽልኝ። እርዱኝ ተራዱኝ፣ እርዱኝ ተራዱኝ። አባቴ ተክለ ሃይማኖት ይፍቱኝ፣ አባቴ ተክለ ሃይማኖት ይፍቱኝ፣ አባቴ ተክለ ሃይማኖት ይፍቱኝ። ይባርኮኝ። ጠላቴን ሰይጣን ዲያብሎስን አውግዛችሁ ያዙልኝ። ጠላቴ ሰይጣን ዲያብሎስን ቅዱሳን አውግዛችሁ ያዙልኝ። ጠላቴ ሰይጣን ዲያብሎስን አውግዙልኝ፣ ያዙልኝ። አባቴ ገብረ መንፈስ ቅዱስ እርዱኝ ተራዱኝ። አባቴ ዘራ ብሩክ እርዱኝ ተራዱኝ። አባቴ አቡነ ሀብተ ማርያም እርዱኝ ተራዱኝ። አባቴ አቡነ እስትንፋሰ ክርስቶስ እርዱኝ ተራዱኝ። አባቴ አቡነ ሲሮስ እርዱኝ ተራዱኝ። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ 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 ስሉስ ቅዱስ፣ ስሉስ ቅዱስ ጊዮርጊስ አቤት ክንፈ ጊዮርጊስ ክንፈ ጊዮርጊስ ጉዳ 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 ሸው ጉዳ 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 ቅዱስ አድዋ አምላክ አሜን። እያላ ጉዳ ዮጋ እያወደ ዋል ጉዳሽ ቁባ እያወደ ሎኮ ላይቱላ እያወደ ለኪሱ ዋዱባ እያወደ ለኩሾ ሚዶባ እያወደ ለዲሾ ሚዶባ እያወጡለው ቢሾቢቶባ እያወጡለው ቢሾቢቶባ እያወጡለው ቢሾቢቶባ አካኮኮቲያ ያካኮኮቲያ 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 አሁንም መርዝ አለን። ያንተ መርዝ ቀዝነን እንዲሆን እንወጣለን። ምን እናደርጋለን? ነገ ጸበል ይጠጣል ልጁ። ከጸበል ጋር እንወጣለን። መርዝ እዚህ ተከማችቶ እዚህ ተቀምጧል። መርዝ ተሰብስቦልናል፣ እናውጣለን። የምንድን ነው መርዙ? እስካሁን ድረስ ሲሰበስብል የነበረ ኮተት ነው። ሲሸኝል የነበረው መርዛቸው እየተቀመጠ ነው። ሚሄድ ከዚህ እሱ መድኃኒዓለም ስም ይመስገን። የአባዱ ዳጉባ የሻዱ ዳጉባ የአባዱ ዳሽባ የባዱ ዳጉባ የአባዱ ዳሽባ የባዱ ዳጉባ የአባዱ ዳሽባ የባዱ ዳጉባ
የአባሊዳ ሹባ የባሉዳ ጉባ የአባሊዳ ሹባ የባሉዳ ጉባ የአባሊዳ ሹባ የባሉዳ ጉባ የአባሊዳ ሹባ የባሉዳ ጉባ። አይ ገብርኤል እንደፈራ ነው ከኛ ጋር ቃል። አሁን የገብርኤልን ሴፍ መፍራት፣ አሁን ነው የገብርኤልን ሴፍ መፍራት። አሁን ነው። ጉድ ፈላብን፣ ጉድ አለብን። አሁን ነው እንደፈራ ነው መጣ፣ እንደፈራ ነው ደረሰ። ያ ባሉዳ ጉባ ይሽቃባል 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 ሰማዕታት፣ ሐዋርያት፣ ነቢያት ሁሉ ስማቸው የተባረከ የተቀደሰ ይሁን። አድርጌ አውጥቻለሁ ከእስከነ ቤተሰብ አንተ ይመስገን አስራ ያለው እዚሁ። አይ ገብርኤል ጉሰራይ ወይ ኮታ ኩታ 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 ሽቢላ ኩና ኩታ 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 ያንቃባል ወይ ኩታ 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 እስካለቁ ወይ ኩባ 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 ያላሉ ኩባ 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 ያላሉ ኩባት 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 አሽቃባጥ ኩባት 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 እያላሉ ኩባት ኩባት ኩባት። አመስግን አምላክን። ሸክም ተራገፈልህ አንተ። እግዚአብሔር ይመስገን። እስከነ ቤተሰብ ተራገፈልህ አንተ። አመስግን አምላክን። ክብሩ ይስፋ። መድኃኒዓለም ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። በምሕረቱ የጎበኘኝ መድኃኒዓለም ክብሩ ይስፋ። ከልጇ አስታረቀችኝ እመቤቴ ኪዳነ ምሕረት ስሟ ይክበር ይመስገን። ጨርሻለሁ አንተ አንስቻለሁ። መድኃኒዓለም ያጽናለን። አመስግን አምላክን። ጨርሻለሁ። ሀያ አንድ ሻማ አንስት ከዚህ በላይ እንኳን እንዳናት ገድቦ ሊያስቀምጡብን፣ ከሀያ አንድ ሻማ እንኳን እንዳናት ገድቦ አስቀምጡብን። በእኛ ቁጥጥር ቢሆን ኖሮ የነስንቱን በሌ ማሳነድ። መድኃኒዓለም ክብሩ ሰዓት በላኝ፣ ነደደብኝ። ሌሊቱን ስቃጠል አደርኩ። በስውር እንዳንደዚህ ስነድ እሳቱን አባይቶ አባይቶ ምሕረቱ የጎበኘኝ መድኃኒዓለም ስሙ ይመስገን። ማርያም አባይቶ ቆባ አባይ ጠሊቶ አባይ ተቆባ 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 አባይ ጠሊቶ እስከነ ቤተሰቦችሽ አንቺን ተሰብስበን ቀረብን። እሳት ሊበላን ያረድን የገብርኤል ሴፍ ሊቀጣጥፈን፣ አቤት አቤት ሊቀጣጥፈን ሊቆናምጠን፣ አቤት አቤት ሊያመንን ፈልጉ ነሱ ነሙናሙና ሉሎ ጎሎ ያሎ ጎሎ ለጎሎ ዮና ጎሎ ለቁ ለጎሎ ዮማ የጎሎ አቡ 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 ሻሎኝ አንቺ አመስግኝ ስላሴ ነህ። መድኃኒዓለም አመስግኝ ስላሴ ነህ። መድኃኒዓለም ነህ። በስላሴ ስም የጸና የሰመረ ወለቅን ያልነው ወለቅንልሽ። አንቺ ንቅል ነው ያልነው ተለቀልንበት ከነስራችን። ምሕረቷ የጎበኘችን ኪዳነ ምሕረት ስሟ ይክበር ይመስገን። አመስግኝና አንድ ተላላኪ አንቺ አሰማሽኝ። አመስግኝ በመልአኩ በቅዱስ ገብርኤል ስም ይስመርልኝ፣ ይሁንልኝ፣ ስለት ይሁንልኝ፣ ይሁንልኝ። መልአኩ ቅዱስ ገብርኤል አሁንም ጥበቃ አይለየኝ፣ ስለት ይሁንልኝ። እና ተላላኪ እግዚአብሔር ይመስገን። መድኃኒዓለም ጊዮርጊስ ለእናትም እንደዚህ ጸልይላት፣ ለወንድም ለዛ ጸልይለት። የመልአኩ ቅዱስ ገብርኤል ሴፍ እያሰቃየው ነው፣ መከራ እየጸናበት ነው። መልአኩ ቅዱስ ገብርኤል ቁጣን አቀዝቅዝለት፣ ልቦናን ስበርና መልስና አለው። እንደ ለንስሐ ሞት አብቃለኝ በለው፣ ለንስሐ ሞት እንዲበቃ አድርግልኝ። ሴፍህን አቀዝቅዝለት በለው፣ ሴፍህን አቀዝቅዝለት በለው፣ ለንስሐ ሞት እንዲበቃ አድርግልኝ በለው። እሺ እመቤቴ ተስሊም ቅዱስ ገብርኤል በተቀኑ ይስማል፣ በምሕረቱ ይጎብኝን። 1 ኪሎ ዕጣን ላክለት።
በስላሴ ስም ጠፋው። ወለተ ሰንበት ቋቁል ቁቃ ቃቁል ቁቃ ቃቁ ቁቃ ቃቁ ቁልቃ 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 ቁልቋል የሚባል ተክል አለ። ወተት የሚመስል መስላማ ወተት ያለው እሱ ታልቦ ከወተት ጋር ተቀላቅሎ ተመትቶበት መተት ሆኖበት ተደግሞበት እርኩስ መናፍስት ሰፍረውበት በቤቷ ጥግ ተረጨ። በቤቱ ጥግ ተረጨ። ልጆቹንም የነካል። ልጆቹንም ሴት ልጇንም የነካል። ያን ጠብጣቢ በእናቷም ላይ አርፎ ነበረ ከዚህ በፊት። ያ ኮተት ነው ጉዴ። እኔ ኮተተኛው አረ መጨረሻ አላማረው ጉድፈላና ጉዶጣ የቀበልኩት ወጣ ጉድፈላና ጉዶጣ ጉዴ ፈላ የባሰው መጣ የባሰው ላይ ወደቀ የባሰ 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 መጣ የባሰው ላይ ወደቀ። የገብርኤል ሴፍ ረፍት ነሳ። የገብርኤል ቁጣ ረፍት ነሳ። ሴፉን መዘዘብን። አይ ጉራቡና እስረኛ ሆነን ቀርበናላችሁ። አልበዘንደን ጉዳችን ፈላ። እሳት ላይ ተጣድን እስረኛ ሆነን ቀረብን። ያሉዶ ባቦ ያራሽሞት ለሞት ጨርሻለሁ። ውድ ተነዶብኝ ጨርሻለሁ። ውድ ፈልቶብኝ ጨርሻለሁ። ውድ ፈልቶብኝ ጨርሻለሁ። ውድ ፈልቶብኝ ጨርሻለሁ። ውድ ፈልቶብኝ ታስሬያለሁ። ሰፍቻለሁ በስላሴ ስማችን አስራ አራት ሻማ ሲጫንቺ ጌቶ ይስመርልኝ ይጽናልኝ በይና በስላሴ ስም ይስመርልኝ ይጽናልኝ በይና ጸሎተ ማርያም ድገሚና አስገብ ይላል። ተፍጨልሻለሁ እናቴ ፍቅርተ ማርያም ወይ ጉዳ አባይ ጉዳ 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 እኔ መተተኛ ወደ ደጋሚው እኔ መተተኛ ወደ ደጋሚው እድሏን እንጀራዋን ጤናዋን አይምሯን በአባይ ዳር በድንጋይ ስር ቀበሩ። እንዳይገኝ ብቻ ነው እንደመነዘርኩ እንድበላው። እንደረሰብኝ ቀና ወጣብኝ። ከቅርብ ከቤተሰቦቿ ነበር ሀይል ያዘመሁት ነበር። በእነሱ ላይ አልፍ በቅርብ ቤተሰብ ላይ በእነሱ ላይ አልፌ ነበር። ይህን ሴራ የሰራሁት ሳያስኩታ ማና በልጠው ገብርኤል ያዘና በነስገነ በሴፉ አንቀጥቅጦ ረገጠ ያዘና። እስረኛ ሆነን ቀረብን። ጉዳችን መጣ። ጉዳችን ወጣ።
ፈታው። ምን አደርጋለሁ? ሻርኩት፣ መጠጤንም ሻርኩት፣ አስማቴንም ሻርኩት፣ ድግምቴንም ሻርኩት። ተዋረድኩ፣ አዋረደኝ ገብርኤል። ዛሬስ ተዋረድኩ። የዛሬው ቅሌት ይገባል። ነፃ ወጣ። ከአእምሮ ነፃ ወጣ። ወይኔ 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 ወደ ፈላ ወይኔ ወይኔ ጨርሻለሁ። አመስግኝና አምላክሽን ሥላሴን አመስግኝ። አምላከ ገብርኤልን አመስግኝ። መድኃኔዓለም አመስግኝ። 1 ኪሎ ዕጣን እና 7 ሻማ ላኪ። እስረኛ ነኝ። እስከ ሕይወቷ ፍጻሜ እኔ እዚህ እስረኛ ነኝ። እስከ ሕይወቷ ፍጻሜ እዚህ እስረኛ ነኝ። ጨርሻለሁ። በኋላ ልጁ ጋር ደውይለታች የገብርኤል ሴፍ ጨበጨበ። እግዚአብሔር ስሙ ይባረክ። ቅዱስ ገብርኤል ስሙ የተቀደሰ የተባረከ ልቡ ላይ የሰካነውን ጦር ነቀል። ልቡ ላይ የሰካነውን ጦር ነቀል። በልቡ ላይ የሰካነውን ጦር ነቀል። በልጁ ላይ የሰካነውን ጦር ነቀል። እንደው ከደከመልን ብለን ነበር። እንደው ከወደቀልን ብለን ነበር። እንደው ከወደቀልን ከደከመልን ብለን ነበር። ሰባት ጦር ሆኖ በእኛ ታዘዘ። መሬት ያቅም ጉልበት ሆኑ። ሰባት ጦር ሆኖ በእኛ መጣ። አንድ ሴፍ ብናነሳ 14 ሴፍ በእኛ መጣ። የቤት ክብሩ ይስፋ። መድኃኔዓለም ጥላ ከለላ ነቀልና አነሳነ። ከልቡ ላይ ነቀልን። ሁላችን በላ ወወዱ ልጎሹ ዋዋ ወዱ ጎሹ ዋዋ ወዱ ጎሹ። እኛ ሁላችን ፈላ። እንደዚህ ከሆነ የእኛ ነገር ከባድ ነው። ወዳደቃችን የእኛ ነገር ከባድ ነው። አካሄዳችን መድኃኔዓለም ይገሥጻል። የዛሬው ሪካርድ ከሆን ዛሬውን ውስጥ ልቀቀው። ይህንን ውርደታችንን ቅሌታችንን ታዘን ነው። ሰማህን? ክንፈ ጊዮርጊስ እግዚአብሔር መድኃኔዓለም በምሕረቱ በቸርነቱ ገብርኤል ሰየፈን ቆራርጠን አጠፋን። ሰባበረን። አጥንታችንን አደቀቀው። መንፈሳችን ደቀቀ። ማረፊያ አጣን። ቅዱስ ገብርኤል ስሙ ይባረክ። ማረፊያ አጣን። ቅዱስ ሚካኤል ስሙ ይባረክ። እመቤቴ ስሟ የከበረ የተመሰገነ ለእናንተ ደስታ ነው፣ ለእኛ ለብዙዎቹ ግን ሐዘን ነው። አወዳደቃችን ከባድ ነው። አሟሟታችንም ይዘገንን ነው። ሳዲዶዶ ተሰብስበን ተለቃቀም። በጣም እዚሁ ተያዝን፣ እዚሁ ታሰኑ። በምሕረቱ የጎበኘን እግዚአብሔር ስሙ ይባረክ።
አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል ኦ ሚካኤል ኦ መተንብል ካነ አርያም ተሰመይ በሱራፌል ዘምሮ ሳርዑስ በዘምልዑላ ልዑል ጊዜ ጸዋዕኩከ ቀረበኒ በምሕረት ወሳህል ኦ ሚካኤል ኦ ሚካኤል ኦ መተንብል ካነ አርያም ተሰመይ በሱራፌል ዘምሮ ሳርዑስ በዘምልዑላ ልዑል ጊዜ ጸዋዕኩከ ቀረበኒ በምሕረት ወሳህል ኦ ሚካኤል ኦ ሚካኤል ኦ መተንብል ካነ አርያም ተሰመይ በጸሱራፌል ዘምሮ ሳርዑስ በዘምልዑላ ልዑል ጊዜ ጸዋዕኩከ ቅረበኒ በምሕረት ወሳህል ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበቋቂ እማረዌን አዊ ተማጸነብኪ በንታና ሚኪ ወያቄ ባቡኪ ማህበርነ ዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበቋቂ እማረዌን አዊ ተማጸነብኪ በንታና ሚኪ ወያቄ ባቡኪ ማህበርነ ዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበቋቂ እማረዌን አዊ ተማጸነብኪ በንታና ሚኪ ወያቄ ባቡኪ ማህበርነ ዮም ድንግል ባሪኪ ማርያምም አለች ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱ መዋረድ አይተዋልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ስራ ለእኔ አድርጓልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው፣ ብርቱዎችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጸጎችንም ባዶ እጃቸው ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበል። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። በመለኮትነትህ አምላካችን፣ በቸርነትህ አባታችን የሆንክ ልዑል እግዚአብሔር ሆይ በደከመን ጊዜ ብርታትና ኃይልን ስጠን። በተከፋን ጊዜ መጽናናትን፣ በመከራችን ጊዜ ረድኤትን አድለን። በሕመማችን ጊዜ ፈውስን አጎናጽፈን፣ በጭንቀታችን ጊዜ ተስፋን አድለን። ከሕግ በወጣንም ጊዜ ምሕረት አይራቀን። አምላካችን ሆይ ሌቱን ቀድሰን ባርከን በሰላም በጤና ለዚች ለማለዳ ፀሐይ ያበቃህን እኛ ከማናቀው አንተ ከምታቀው ሰይጣን ከሸመቀው ሴራ ሁሉ በክንፎች ጥላ ጋርደን ለዚች ለማለዳ ፀሐይ ከነ ቤተሰቦቻችን በሰላም ያበቃህን ክብርና ምስጋና ለዘላለሙ ለአንተ ይሁን። ይህችንም ቀን እንዲሁ የተቀደሰች የተባረከች ቀን አድርገህ በሰላም አውለን በሄንበት ባልንበት ሁሉ ያንተ ከለላ ያንተ መከታ አይለየን። ክፉን ሁሉ አርቅልን፣ ማህበራችንንም አስፋልን። የጸናች የሰመረች ማህበር ትሆን ዘንድ ፈቃደ ይሁን። የጽድቅና የበረከትንም ፍሬ የምናፈራባት የጸሎት ሰዓት ትሆንልን ዘንድ አምላካችን ሆይ ያንተ ፈቃድ ይሁን። ኃይለ ሚካኤልንም ከድካሙ ብርታትን አብዝተህ ስጠው። በክፋት የሚያስቡትን ጠላቶቹን፣ በአገልግሎቱ ላይ የሚተናኮሉትን ክፎቹን ሁሉ ከእግሮቹ በታች አስገዛለት። ያንተ ጸጋና ሰላምም ይብዛለት። ጥበቃና ረድኤትህን አድለው። የአገልግሎት ዘመኑን ባርክለት። በደጅም ጸንቶ ይቆይ ዘንድ ሃይማኖቱን አስፋለት። ቀሪ ዘመኑ ሁሉ በአንተ ዓይን የታየ የተባረከ ይሁን። ቤተሰቡ ሁሉ የተቀደሰ የተባረኩ ይሁኑ። በሕይወቱ የሚመኘውን አንተ ታውቃለህና አምላካችን ሆይ ምኞቱን ሁሉ አሳካለት። አሜን። አባታችን ሆይ
በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ከመድኃኒታችን ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን አሜን። ናንያ ሞገስ ያዛሬ ያረዳት የሚሳኤል ጋሻ የሆንካቸው አባት ለእኛም ትቆማለህ። በእምነት ለለመንህ ሁሌ ትደርሳለህ። በአማላጅነትህ ሩሩ መልአክ ነህና ለሁሉም መትራራ ሩሩ መልአክ ነህና ለሁሉም መትራራ ገብርኤል አዛኙ አንተ አውጣኝ ከመከራ ገብርኤል አዛኙ አንተ አውጣኝ ከመከራ